እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ውድ ነው መርከብ ሚዲያ ቤተሰቦች በያላችሁበት እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ቆይታችን እንደው ብንነጋገርበት ብዬ ያልኩት አንድ ግለሰብ ወይም የአንድ ሀገር መሪ አለ። እንደ ፐርሰናል ነው በግለሰብ ደረጃ የጠቀስኩት እንጂ ከሚሰራው ስራ አንጻርና ከሚያደርጋቸው ድርጊቶች አንጻር ግን ሺዎችን የሚወክል ነው ብዬ ብናገር ማጋነን አይሆንብኝም። ይሄንን ታውቁታላችሁ። የቡርኪና ፋሶን መሪ ኢብራሂም ትራውሬ ይባላል። ከረንትሊ በተለያዩ ሁኔታዎች ላይ መነጋገሪያ የሆነ ያለ የሀገር መሪ ነው። ምናልባት ለምን የሚለውን ነገር አብዛኞቻችሁ ታውቁታላችሁ። በእርግጠኝነት መረጃውም አላችሁ። ምንድነው በዋናነት ያደረገው? ወደ ስልጣን ከመጣ ከዚህ በፊት የመጣበትን መንገድ ሁላችንም እንደምናውቀው በመፈንቅለ መንግስት ነው። ከዚህ በፊት ሀገሪቷን ይመራ የነበረውን ምናልባትም ፈረንሳይ ጠፍጥፋ የሰራችውን ተወካይ ቤተ መንግስቱ ውስጥ ያለውን መሪ ነቃቅሎ አስወጥቶ አሁን ላይ የራሱን ሀገር በቀል የሆኑ ነገሮችን ቶማስ ሳንካራን አካሄድ ቶማስ ሳንካራን አስቧቸው አልሟቸው አቅዷቸው የነበሩትን እቅዶች እያስተከበረ ያለ የቶማስ ሳንካራ ታናሽ ወንድም ብለን ብንናገር ማጋነን አይሆንም። ኢብራሂም ትራውሬ ይባላል። የአሜሪካ መሩን የምዕራቡን ዓለም ምላጭ ያስዋጠ ጨንጓራቸውን ያሳረረ የመለጠ አልፎ ተርፎም ቀጣይ ሌላውንም አፍሪካን ያነቃል ተብሎ ትልቅ ስጋትና ራስ ምታት የሆነ መሪ ነው። በነገራችን ላይ የቅኝ ግዛት ዘመን አለፈ ብለን ልናገር እንችላለን። አሁንም አለ። መልኩን ቀይሮ አሰራሩን ቀይሮ ማለት ነው። በ1884 በርሊን ጀርመን ላይ ዘ ስክራምብል ኦፍ አፍሪካ ዘ ስክራምብል ኦፍ ኤዥያን ብለው የምዕራቡ ዓለም እንላቸው ሀገራት ስብሰባ ተቀምጠው ነበረ። ይሄ ሂስትሪ ላይ የተማርነው ጉዳይ ስለሆነ ሁሌ እኔም የማነሳው ነገር ስለሆነ ይገርማል። አፍሪካም ኤዥያም ሌላው ዓለም ተኝቶ ቁጭ ባለበት ሰዓት እኔና እናንተ ተኝተን ባለንበት ሰዓት እነሱ ግን በእኛ ሀገር ላይ ይጣሉ ነበረ። እኔ ከሌንም ወስደው እኔ ከሌትንም ወስደው ነው ጸቡና ጭቅጭቁ። ለምን ሲባል እያንዳንዳቸው የተከፋፈሉት የተቃረጡበት ምክንያታች አላቸው። አፍሪካ ቅድም ምናልባት ጠቅሼው ከሆነ አላቅም በተፈጥሮ ሀብት የታደለች ስለሆነች ማለት ነው። በተፈጥሮ ሀብት የታደለች ስለሆነች ሁሉም አፍሪካ ጋር ብትሄዱ መጠኑ ሊለያይ ይችላል እንጂ ያለን ሀብት ዓለምን ሁሉ ሊያስተዳድር የሚችል ነው። ግን እነሱ ይሄን ያለውን አፍሪካ ላይ ያለውን ሀብት በምን መልኩ መውሰድ ያለብን ነው። ዝም ብሎ መቼም ሰሰት ብሎ መጥተው እንውሰድ ቢሉ ማንም አይሰጣቸውም። ስለዚህ ምን ማድረግ አለብን አሉ። መጀመሪያ መከፋፈል አለብን ነው። ልክ ሌባ አንድ ነገር ሊሰርቅ ሲል መጀመሪያ ምን መስረቅ እንዳለበት፣ የት መሄድ እንዳለበት፣ ማንን መስረቅ እንዳለበት ያቅዳል ያልማል። ከዛ ይሰማራል። የሌባ አሰማሪ ደግሞ አላቸው። ዋና መሪ ሰርቀው የመጡትን የሚያስረክቡት። ወደዛ ስንቀይረው አሜሪካ ለምሳሌ ሌላውን ዓለም ትዘውር የነበረች ሀገር ናት። ለሷ የሚገብሩ ናቸው፣ ለሷ የሚገዙ ናቸው፣ ለሷ የሚሰግዱ ናቸው። ታሰማራቸው የነበረች ናቸው ባጭሩ ማለት ልክ እንደ ሌቦቹ አሰማሪ ማለት ነው። ልክ አሁን ባጭር ምሳሌ እንደ ኔቶ አይነቶቹን ተቋም ብንመለከት ኔቶ ያለ አሜሪካ ዋጋ የለውም፣ ይበተናል እንደማለት ነው። በርሊን ኮንፈረንስ ላይ ስትሄዱም አገራትን ሲቃረጡ ነበረ። እኔ ይሄን ኮሎናይዝ አደርጋለሁ፣ እንግሊዝ ይሄንን፣ ፈረንሳይ ይሄንን፣ ጣሊያን ይሄንን፣ ፖርቹጋል ይሄንን፣ ስፔን ይሄንን፣ ጀርመን ይሄንን እያሉ ይቃረጡ ነበረ። ዓለም ተኝቶ ባለበት ማለት ነው። እናንተ ቤታችሁን ወይም ቤታችሁ ተኝታችሁ የእናንተን ቤት ስለእናንተ ቤት ሌላ ሰው ፕላን ሲያወጣ ማለት ነው መጥቶ ልቀቃ ሲልህ እንዲሁ እንደማለቀ ያውቃል። ስለዚህ ኃይል መውሰድ ያለበት እነሱም ያደረጉት ይሄን ነው። ጦርና ያዘመቱት መጀመሪያ ላይ ውጊያ እንደምታውቁት በእንግሊዝ ብቻ ኮሎናይዝ የተደረጉ አገራት
ቁጥራቸው እየተየለ ነው። በፈረንሳይ በተመሳሳይ፣ ጣሊያን በተመሳሳይ። ከዚህ ሁሉ በቅርጫ ውስጥ እንግዲህ ዓላማቸው አንድ ነው፣ ግባቸው። በነገራችን ላይ ዓላማቸውን ለማስፈጸም ግን ተከፋፍለው ነው ኮሎናይዜሽን ያካሄዱት። ጣሊያን ለኢትዮጵያ ደረሰች፣ ኢትዮጵያ ለጣሊያን ደረሰች እንጂ አንዳንዴም ሲጣሉ ነበር አይደል እንዴ? ለምሳሌ በሁለተኛው ጊዜ እኮ ከአድዋ በኋላ በኃይለ ሥላሴ ጊዜ ከመጡ በኋላ እነ እንግሊዝ እነ ጣሊያን እኮ ያለ መስማማትም ጉዳይ ነበረባቸው አይደል እንዴ? ያው ሌባ ሲሰርቅ አንድ ጋር ይሰርቃል፣ ሲካፈል ግን ይጣላል እንደሚባለው ማለት ነው። ስለዚህ ተቀራመቱ ዓለምን፣ አፍሪካን ኮሎናይዝ አደረጉት። ከዛ ራሳቸው ኮሎናይዝ አድርገው ራሳቸው በጣም የሚገርማችሁ ነገር መርዛቸው እስካሁን ድረስ እያባለን ያለው እነሱ ባሰመሩት መስመር ምክንያት ነው። ዛሬ ሱዳን ሂዱ፣ ደቡብ ሱዳን ሂዱ፣ ሶማሌ ሂዱ፣ እኛም ጋኑ ቶሎ የትም አፍሪካ ላይ ብትሄዱ በዛን ጊዜ በኮሎናይዜሽን ጊዜ ያሰመሩት መስመር ዛሬም ለአፍሪካ እንደ ፈንጅ እየፈነዳ እርስ በርስ ያባለናል። ቅርንጫፉ ላይ አይደለም የምናወራው፣ ስሩ ላይ ስለሆነ ማለት ነው። ኮሎናይዜሽን ያን ጊዜ ጦር አዝምተው ሰራዊት አሰልፈው ዓለምን መቆጣጠር ነበረ። አብዛኛውን ዓለም ተቆጣጠሩት። ኢትዮጵያ ላይ የገጠማቸው ነገር ምንድነው ግን? ተሸንፈው ነው የሄዱት። የተሸነፈችው ጣሊያን ብቻ አይደለችም። በነገራችን ላይ ይቅርታ፣ የምዕራቡ ዓለም ነው አጠቃላይ የተሸነፈው። የአሜሪካ መሩ የምዕራቡ ዓለም የምንለው አጠቃላይ የተሸነፈው ኢትዮጵያ ላይ። አባቶቻችን አድዋ ላይ ድል ያደረጓቸው እንዴት ነው ካልን ጠንካራዎች ስለነበሩ፣ የእምነት ሰው ስለነበሩ፣ የሃይማኖት ሰው ስለነበሩ እግዚአብሔርን ይዘው ድል አደረጓቸው፣ አሸነፏቸው። የመጀመሪያው ኮሎናይዜሽን ከሸፈ። ሌላውን አፍሪካ ኮሎናይዝ ካደረጉ በኋላ እምነቱን፣ ባህሉን፣ ቋንቋውን፣ አመጋገቡን፣ ስርዓቱን ሁሉ ሽፍት አድርገው ዳይናሚክ ሽፍት በቃ አስቀየሩት እንዳለ ማለት ነው። ኢትዮጵያ ግን ክብሯን ጠብቃ ቆየች። ልብ በሉ። አሁን ኮሎናይዜሽን ውስጥ ነን ወይ አይደለንም ወይ? እሱ ጥያቄ ነው። ኮሎናይዜሽን ማለት በራሱ ምንድነው የሚለውም ድፋይም መደረግ ስላለበት ማለት ነው። ይህ ሁሉ መነሻችን ኢብራሂም ትራውሬ ነው፣ የቡርኪና ፋሶ መሪ። አሁን ላይ እያደረገ ያለው ውጊያ በዛን ዘመን በ18ኛው ሴንቸሪ ያካሄዱት ቅርጫ በጦርነት ተፈጸመ፣ ተካሄደ። ከጊዜ በኋላ ምናልባትም ኢትዮጵያ ጣሊያንን ድል ካደረገች በኋላ ዓለም ላይ ሽፍት ተፈጠረ። ጥቁርም እንዲህ ማድረግ ይችላል በሚል ከዛ የአፍሪካ ህብረት ተመሰረተ። በዛ አማካኝነት ሌሎች ሀገራት በጦርነት ዘምተው ያሸነፏቸውን ሀገሮች ከኮሎናይዜሽን ነፃ እየሆኑ መጡ። ጦራቸውን ማስወጣት አንዳንድ ነገር ግን ስሩ አልተነቀለም። የነ ኢብራሂም ትራውሬ የነ ቶማስ ሳንካራ እንቅስቃሴ ይሄንን ስር ለመንቀል ነበር በሰዓቱ ያደርጉት የነበረው ውጊያና ፍትጊያ ማለት ነው። ኢትዮጵያውያንና እናንተም አባቶቻችን በአድዋ ዘመን ድል አደረጓቸው፣ አሸነፏቸው፣ ተመለሱ። ጦሩም ተመለሰ፣ ሰራዊቱም ተመለሰ። ድጋሚ ከ40 ዓመት በኋላ በእግረኛ መጥተው ተሸንፈናል ብለው ሰማይ ላይ ተሰቅለው የጭስ ቦምብ ይዘው መጡ። ይሄን ታውቁታላችሁ። እንግዲህ ጣሊያን ኢትዮጵያ ውስጥ ምን እንዳደረገ በሁለተኛው ጊዜ ኢቪን ራሱ የካቲት 12ን የምናስታውስበት አዲስ አበባ ላይ ብቻ ምን ያህል ኢትዮጵያን እንዳለቁ ከ30 ሺህ በላይ። ይሄ የሆነበት ምክንያት ምንድነው? ቅኝ አንገዛም ስላሉ ነው። አርበኞቹ ሲዋጉ የነበረበት ዘመን ማለት ነው። ከ5 ዓመት ትግል በኋላ ተሸንፈው ሄዱ። የኛን ነግራችሁ ታውቁታላችሁ። አዲሳችሁ አይደለም። የኮሎናይዜሽን መዘዝ እስካሁን ድረስ ዓለምን እንዴት ሸብቦ እንደያዘ ስንቶቻችን እንረዳለን። ያንን ማጉላት ስለፈለኩ ነው። አሸነፏቸው፣ መለሷቸው። መጀመሪያ መጣን፣ አድዋ ላይ ድል ተደረግን። ድጋሚ ከ40 ዓመት በኋላ መጣን፣ አሁንም አልተሳካም። በአርበኞች ምክንያት ተሸነፍን። ምን ማድረግ አለብን አሉ። ድጋሚ ዘመናዊ ትምህርት የሚባል ነገር አመጡ። በዘመናዊ ትምህርት በነገራችን ላይ ብሬን ዎሽ የሚባል ነገር አለ። የሰው ልጆችን አእምሮ ወሽ ማድረግ አጽድቶ የሚጸዳው መጀመሪያ እኔና እናንተ ይዘን የነበረው የራሳችን ባህል፣ እምነት፣ አስተሳሰብ፣ እሴትን እሱን አጽድቶ ሌላ መተካት ማለት ነው። የሚተካው ምንድነው? የነሱ ነው። የመጀመሪያው የተደረገው ምንድነው?
የትምህርት ካሪኩለም ነው የተቀረጸው። ዛሬ እንደ ቀልድ የምንማራቸው ባዮሎጂ፣ ኬሚስትሪ፣ ጂኦግራፊ፣ ሂስትሪ ምናምን እያለ የምንማራቸው ማለት ነው። አሁን ዘመናዊ ትምህርት እኔ ለመቃወም ፈልጌ አይደለም፣ ግን መርዙን ስንቶቻችን ተገንዝበናል ነው ዋናው ነገር። ኢትዮጵያ ላይ ጦር ሰራዊት አዝምተው ያልተሳካላቸውን የጭስ ቦምብ ይዘው መጥተው ያልተሳካላቸውን በዘመናዊ ትምህርት እንዴት እንትሳካላቸው? አሁን ያለንበት ነገር ከዚህ በላይ ማረጋገጫ አይኖርም። እዚህ ላይ መናገርም ጉንጭ ማልፋት ነው የሚሆንብኝ። ብሬን ወሽ አደረጉት ማለት ነው። ከዛስ ትውልዱ ምን አደረጉት? አእምሮው የላሸቀ የማይጠይቅ ታሪኩን እንዳያቅ እምነቱን እንዳያቅ ኬርለስ እንዲሆን የራሱን እንዲንቅ ነጭ አፍቃሪ እንዲሆን ነጭ ያልነካው ነጭ ያላጸደቀው ነገር ሁሉ እውነት እንዳይመስለው ባህሉን፣ እምነቱን፣ እሴቱን፣ ማንነቱን ሙልጭ አድርገው አስወጡት ማለት ነው። ከዛ የነሱን ከተቱበት። አሁን ሁላችንም የምን አደናቂ ነን? የነጭ ተከታይ ነን። ነጭ ካላጸደቀው፣ ነጭ ካልፈረመበት፣ ነጭ ካላስተማረ፣ ነጭ ካልባረከው፣ ነጭ ካላወደሰው፣ ነጭ ካልተጠቀመበት ምንም ነገር አንጠቀምም። በነገራችን ላይ አሁን ላይ ይሄ ዘርፉ ብዙ ነው። በነገራችን ላይ በሕክምናው፣ በትምህርቱ፣ በሃይማኖታዊው በሁሉ ነገር ሁሉን ነገር ያመጡልን እነሱ ናቸው። ልብ በሉ። የኛ እየመነመነ እየቀጨጨ አሁን ላይ ምን ላይ እንደደረሰ ጥያቄ ምልክት ነው። አሁን ኮሎናይዜሽን ውስጥ ነን ወይስ አይደለም የሚለው ጥያቄ አሁን ነው መነሳት ያለበት። ራሳችሁን ጠይቁ፣ ራሳችንን ጠይቅ እስከምን ድረስ እንደሆነ። ስለዚህ ኢብራሂም ትራውሬ አሁን ላይ ፈረንሳይን ከሀገሩ ነቃቅሮ አስወጥቶ የራሱን ባህል፣ እምነት፣ እሴት ለምሳሌ አንዱ ካገደው የሶዶማውያን እንቅስቃሴ አግዶታል። ለምሳሌ ኢብራሂም ትራውሬ ፈረንሳይ የቡርኪና ፋሶን ወርቋን ማዕድኗን ስትበዘብዝ የነበረች ሀገር ናት። እሱን ነው እምቢ ያለው። ማሊም በተመሳሳይ ሌሎች የአፍሪካ ሀገራትም በቅርብ ጊዜ መፈንቅለ መንግስት ተካሂዶባቸው በሀገራቸው ልጆች መመራት የጀመሩባቸው ሀገሮች አሉ። ከዛስ እነኚህ ሀገሮች እምቢ ለኮሎናይዜሽን ሲሉ የማዕቀብ ጉር ነው የሚሽጎደጉድባቸው። አይኤምኤፍ ይወስናል፣ ዓለም ባንክ ይወስናል፣ የተባበሩት መንግስታት ድርጅት ይወስናል። ማንም አይወስናል። ሁሉም ተነስቶ ይወስናሉ። እነኚህ ተቋማት ግን በነገራችን ላይ የግለሰቦች ናቸው። ይሄንን በቀጣይ ልናገር እንችላለን። ከዚህ ቤቱም አንስቼዋለሁ። አይኤምኤፍን በሉት ወርልድ ባንክን በሉት ማንም በሉት የሚመሩት በግለሰቦች በቱጃሮች ነው። በቱጃሮች ኮሎናይዜሽን እስከዚህ ድረስ ነው። የቡርኪና ፋሶ መሪ አሁን ላይ አገር በቀል የሆኑ ነገሮችን ነው እያደረገ ያለው። የእናንተን አልፈልግም አለ፣ እምቢ ብሏቸዋል። ግን እነሱ ምንድን ነው የሚሉት? በነገራችን ላይ እንርዳችሁ፣ ድጋፍ እናድርግላችሁ ሲሉ ደስ የሚለው ሀገር አለ አይደል እንዴ? ድጋፍ የሚወድ እሱ ግን እምቢ አለ። ድጋፍ አንድ ገንዘብ ወይም እርዳታ ይደረግልህ፣ ገንዘቡን አይደለም ማየት ያለብህ። ከገንዘቡ ጀርባ የሚመጣ መስፈርት አለ። አንድ ሀገር አይኤምኤፍ ወይም ዓለም ባንክ ወይም ደግሞ የሆነ የተባበሩት መንግስታት ድርጅት ወይም ደግሞ ዩኔስኮ ዋቴቨር ቲዝ ማንኛውም ተቋም ሊሆን ይችላል። ለአንተ የሆነ ነገር ሲያደርግልህ ከአንተ የሚፈልገው ነገር አለ። ያንን ካላደረክ ፍጹም በጎ ችሮታ የሚሰጥ እንደዛ የሚሆን ነገር ስለሌለ ማለት ነው። በዛ አማካኝነት ያንተን ማንነት ይበዘብዙሃል ማለት ነው። ኢብራሂም ትራውሬ ይሄንን የተቃወመው የሆነ ዶላር ሰጥተው የሱን ዘላለማዊ ሀብታም ሊያደርገው የሚችለውን ወርቁን ማዕድኑን ይወስዳሉ። የነ ሊቢያን መሪዎችን እናስታውሳለን። እነ ጋዳፊ እንዴት እንደተገደሉ። ጋዳፊን አሁን ዓለም በተለይ የምዕራቡ ዓለም በሰራለት ፕሮፓጋንዳ አማካኝነት ብዙ ሰው ይጠላዋል። ግን የሚጠላ መሪ አልነበረም። በነገራችን ላይ ለሊቢያውያን ምን አይነት መሪ እንደነበረ ዛሬ ላይ ለሚያመሰግኑት እነሱ ግን የሊቢያን ሀብት መበዝበዝ ስለፈለጉ መጀመሪያ በትምህርት ካሪኩለም እንዳልኳችሁ የህዝቡን አእምሮ ብሬን ዎሽ አደረጉ። ጋዳፊን በእነሱ ዘንድ በህዝቡ ዘንድ እንዲጠላ አደረጉ። አስገደሉት። በራሳቸው በህዝቡ አስገደሉት። ካስገደሉት በኋላ ዛሬ ሊቢያ የማንም መፈንጫ ናት። ማንም ነው የሚጫወትበት። ሀብቱን፣ ንብረቱን፣ ማዕድኑን፣ ተፈጥሮ ሀብቱን እንደፈለጋቸው ነው የሚጫወቱበት። የአሜሪካ መሩ የምዕራቡ ዓለም ማት አሰራራቸው ይሄ ነው። ሁላችንም የምናውቀው ስለሆነ ኢብራሂም ትራውሬ ይሄንን አልፈቅድም ነው እያለ ያለው። ደስ የሚለው ነገር የሊቢያን ያን ጊዜ ህዝቡ አልነቃም ነበረ። የአሜሪካ መሩ የነ ኦባማ አስተዳደር የአሜሪካ መሩ የምዕራቡ ዓለም ስለ ጋዳፊ ያንን ሲነግሯቸው ህዝቡ አሜን ብሎ ተቀብሎ መሪያቸውን ገደሉ። ዛሬ ግን ይሄው ባዷቸውን ቀሩ።
የቡርኪና ፋሶያን ህዝብ ግን አሁን በደንብ ነው የነቃው። ሰሞኑን እንደውም ሰላማዊ ሰልፍ ሁሉ ወጥተው ነበረ ተቃውመው ልጃችንን እንጠብቃለን እያሉ ማለት ነው። ቀልድ የሚመስል ፈን የሚመስል እንደውም አንድ ቪዲዮ ልጨምርላችሁ የበለጠ ለማጠናከር ማለት ነው። This life no balance. This is Captain Ibrahim Traoré, President of Burkina Faso. Ladies and gentlemen, what this man is doing in Burkina Faso, very soon, in the next 6 months, countries like Nigeria, Kenya, and some other African countries will be going to Burkina Faso to go and borrow money. If you don't believe me, this man is currently turning Burkina Faso to paradise. I am saying this man has changed the infrastructure of Burkina Faso, and some people don't like this man. If you are one of those people, I don't have much to say. Congrats to everybody from Burkina Faso. If you are not from Burkina Faso, have a good day. What are you saying? What are you saying? እንደሰማችሁት ቀልድ የሚመስል ቁም ነገር ማለት ነው። ይሄን ነው እነ ጋዳፊ ህዝቡ ሳይነቃ መሪያቸውን በልተው ዛሬ እንደዚህ ሆኑ። ቡርኪና ፋሶያን ግን ከዛ የተማሩ ይመስላሉ፣ በደንብ የነቁ ይመስላሉ። ከረንትሊ ያው የቡርኪና ፋሶን መሪ ለመጠበቅም የነ ሩሲያ የነ ሰሜን ኮሪያና የነ ቻይና መሪዎች እጅግ በጣም ሰኩር በሆነ መልኩ ጥበቃ ለማድረግም ብዙ ርቀት እየሄዱ ያሉበት ሁኔታ አለ። እውነት ነው። እነሱም ይሄ የምስራቅ ኃይልና የምዕራቡ ምንለውም እርስ በርስ የዝሆኖቹ ጠብ ነው እንጂ ለኛ የሚጠቅመን ነገር አለ ተብሎ አይደለም። ግን ምንም ቢሆን የጥላት ጥላጅ ወዳጅ ነው እንደሚባለው ሁሉ ይሻላሉ ከነኝኞቹ እነ ሩሲያ ቢያንስ ይሻላሉ እንደው ከነሱ አንፃር ከነዚህ አንፃር ማለት ነው። እናም የቡርኪና ፋሶ ህዝብ አሁን ከረንትሊ አደባባይ ወጥቶ መሪያቸውን ለመጠበቅ የሚያደርጉትን ነገር ብታዩ ያው ታዋል እያያችሁም ስለሆነ ማለት ነው። ምናልባትም ሰሞኑንም በሰማነው መሰረት ወደ ስልጣን ከመጣበት ሰዓት ጀምሮ ከ10 ምናምን ጊዜ በላይ ከ18 ከ19 ጊዜ በላይ የግድያ ሙከራ ሁሉ ተደርጎበታል። በነገራችን ላይ ኢብራሂም ትራውሬ በራሱ ልጆች አንዱ የግል ጠባቂው ሳይቀር በነፈረንሳይ ሚሊዮን ዶላር በጀት አማካኝነት እንዲገደል ተደርጎ ግን አንተን አልገልም እንዲህ ብለውኝ ግደል ብለው ነበር የመጣሁት የተሰጠኝ ገንዘብ ይሄን ያክል ነው። አንተ ግን የቶማስ ሳንካራ ልጅ ነህ፣ ለህዝቤ ለሀገሬ የምሰራ ነህ። እኔ አንድ ግለሰብ ነኝ። የዚህ ሁሉ ሚሊዮንን የ24 እና 23 ሚሊዮን ቡርኪና ፋሶን ህልም አላጨልምም ብሎ ቃል በቃል ግደል ተብሎ የመጣው ወታደር ጋርድ ይሄን ነው ለመሪው የተናገረው። በነገራችን ላይ በቅርቡ እንደውም አንድ ፕሮግራም ላይ አብሮ አሳትፎት ከጎኑ ቁጭ አድርጎት እያየሁ ነበር። አያችሁ፣ ህዝብ ሲነቃ ማህበረሰብ ሲነቃ መሪውን ይጠብቃል። ምን አይነት መሪ? ተላላኪ የሆነ መሪ መሆን የለበትም። ለሀገሩ የሚሰራው መሪ ማለት ነው። እንደ ኢብራሂም ትራውሬ ያለው ማለት ነው። የምዕራቡን ዓለምን ነቃቅሎ የሚያስወጣ ማለት ነው። የነሱን ሴራ ነቃቅሎ ያስወጣ ማለት ነው። ፈረንሳይ ጨርቋን ጥላ ያበደች ነው ያለችው። በነገራችን ላይ ከፈረንሳይ ምድር ከቡርኪና ፋሶ ምድር ነቃቅሎ ያስወጣት ከነሰራዊታ ከነሙላ ይሄ አሳበዳት። ከ18 ጊዜ በላይ የግድያ ሙከራ ለማድረግ ሞከረች፣ አልተሳካላትም። ለምን? የቡርኪና ፋሶ ህዝብ እንደ ሊቢያ አይደለም። ሊቢያውያን ባለመንቃታቸው ጋዳፊን ስለበሉ። ጋዳፊ ችግር የለበትም እያልኳችሁ አይደለም፣ አለበት። ሰው ማንኛውም ቢሆን እኮ ችግር አለበት። ግን በዚህ ደረጃ አገሩንና ህዝቡን አሳልፎ የሚሰጥ ህዝብ መሪ አልነበረም። እውነት ለመናገር ሊቢያውያን ምን አይነት ኑሮ ይኖሩ እንደነበሩ ሁላችንም እናቅ ነበረ። የዜግነት ብቻ በዜግነት ብቻ የምንኖሩበት ምድር ነበረ፣ ምድራዊ ገነት። ዛሬ ላይ ሊቢያ ግን ምን እንደሆነች ሁላችንም እናውቃለንና ይሄ ለሁላችንም ትምህርት የሚሆን ነው። እንደሰማችሁት ፈን የሚመስል ቁም ነገር ከቡርኪና ፋሶ ሌሎች የአፍሪካ ሀገራትም እየመጡ ብዙ ነገር ይበደራሉ አይነት ቁም ነገር ያለው ቀልድ ነው የተናገረው። እውነት ነው። ከዚህ ሁላችንም የምንማረው ነገር አለ። ሁላችንም እንወስደው የሚገባ ነገር አለ። አይናችንን መግለጥ። ይሄ የአሜሪካ መሩ የምዕራቡ ዓለም የምንለው መርዛማ የሆነ ማለት ነው። አንዳንድ ሰዎች ያለነሱ ስልጣኔ ያለነሱ እድገት ያለነሱ ድጋፍ ዓለም የማይኖር የማይመስል ብዙ ሰው አለ። እነሱ ያሉት በአፍሪካ ሀብት ነው። በነገራችን ላይ በአፍሪካውያን ሀብት ፈረንሳይ ጨርቋን ጥላ ሄደችው ለምንድን ነው? ፋብሪካዎቿ፣ ኢንዱስትሪዎቿ ግብአት የሚያገኙት ከፈረንሳይ ከቡርኪና ፋሶ
ምድር ላይ በሚወጡ ማዕድኖች የተፈጥሮ ሀብቶች አማካኝነት ነው። ይሄ ሲዘጋባት ፋብሪካዎቿ ይቆማሉ። ፋብሪካዎቿ ሲቆሙ፣ ኢንዱስትሪዎች ሲቆሙ ወፍ የለም ከዛ በኋላ ማለት ነው በዘመን ቋንቋ። ያ ነው እንደ ጨርቋን አሳብሎ የሚያከንፋት ማለት ነው። ዛሬ አፍሪካ ላይ ይህን ሁሉ ነገር የምናየው ለዛ ነው። በዛን ዘመን ታሪክ መሬት ሸንሽነው ከፋፍለው ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብለው ያስቀመጡት ፈንጂ ዛሬ ፈንድቶ ሱዳን ብትሄዱ፣ ደቡብ ሱዳን ብትሄዱ፣ ሶማሌ ብትሄዱ፣ እኛ ጋር ብትመጡ ይሄው እኛም ዛሬ እየተባላን ያለው በህገ መንግስት ደረጃ ከፋፍለው አማራ፣ ኦሮሞ፣ ትግሬ ተባብለን እንድንባላ አንድ አይነት ቋንቋ እንዳይኖርን አድርገውናል። አባቶቻችን ከቅኝ ግዛት ቢያድኑንም እኛ ግን የቅኝ ግዛት ሰለባ ሆነናል። ይሄ ግልጽ ነው፣ ሁላችንም የምናውቀው ስለሆነ እኔም እናንተም ፖለቲከኞቻችንም የማይክዱት እውነት ስለሆነ ማለት ነው። ይሄ ሀቅ ነው፣ የሚካድ አይደለም። ይሄ ማለት ዋናው ስሩን ተመልከቱ። የአሜሪካ መሩ የምዕራቡ ዓለም የሚባሉት ምን አይነት ተንኮለኞች፣ ምን አይነት ሴረኞች እንደሆኑ ማለት ነው። በዛ ደረጃ መገንዘብ ተገቢ ነው ብዬ አምናለሁ። ኢብራሂም ትራውሬን እግዚአብሔር ይጠብቀው ነው የምለው። እግዚአብሔር ካልጠበቀ ሰው ጠብቆ ብቻ ስለማያድን እነ ፈረንሳይ እነ አሜሪካ እነ እንግሊዝ በአጠቃላይ የአሜሪካ መሩ የምዕራቡ ዓለም የምንለው እሱን ለማጥፋት አፍሪካ ውስጥ እንደዚህ የሚነቃ መሪ ሲመጣ፣ እንዲህ እነሱን የሚቃወም መሪ ሲመጣ መቼም ቢሆን ተከታትለው ለማጥፋት የሚሞክሩትና ያ ነው እየሆነ ያለው። ስለዚህ መንቃት ያስፈልጋል። በጦር ያልተሰካላቸውን፣ በሰራዊት ያልተሰካላቸውን፣ በቦምብ ጭስ ያልተሰካላቸውን በዘመናዊ ትምህርት አማካኝነት ተሳክቶላቸው ዛሬ እኛንም እያባሉን ይገኛሉ ማለት ነው። ማንክደው እውነት ስለሆነ ማለት ነው። ስለዚህ አፍሪካ መንቃት አለበት፣ ኢትዮጵያ መንቃት አለባት፣ ሁላችንም መንቃት አለብን። መንቃት ማለት ያው ህዝቡ መንቃት አለበት ነው። ወደ ራሳችን መመለስ አለብን። የራሳችን መከባበር አለብን። በፍቅር በአንድነት በህብረት መኖር አለብን። መከፋፈል የለብንም። ይበቃናል። ሁሉ ነገር ያነሰን ነገር የለም እንዴ። የኛን ሀብት እኮ የአፍሪካን ሀብት የኛን ሀብት የኢትዮጵያን ሀብት እኮ ከኛ አልፎ ተርፎ ሌሎችም ለመጠቀም አይደል እንዲያሰፍሰው እየሰሩ ያሉት። እንኳን ለኛ አንድ ክልል ላይ ያለው ሀብት ብቻ በቂ ነው። እስቲ ወደ ደቡብ ሂዱ፣ ወደ ሰሜን፣ ወደ ምዕራብ፣ ወደ አንድ ሂዱ። በአንድ አቅጣጫ ብቻ ያለው የሀገራችን ሀብት ሁላችንም ይበቃል። በነገራችን ላይ ለሁላችንም ከበቂ በላይ ለሌሎችም የሚበቃ ሀብት አለን። ያነሰን አመል ነው፣ ያነሰን ጸባይ ነው፣ ያነሰን ሌላ ነገር ነው። እንስማማ፣ በፍቅር ኑር። እግዚአብሔር አንድ ያደርገን። ይሄንን የሚያባላ የሚያከፋፍል የሚያለያይ እርኩስ መንፈስ ከሀገራችን ያስወጣልን። ይሄ ነው መልእክቴ። ሌላውንማ ሁላችንም እንለው፣ ሁሉም ይለዋል። ሁሉም መከፋፈሉን መለያየቱን የሚሰብከውማ በየመድረኩ እናየዋለን፣ የምንሰማው ነው። አይጠቅመንም። ሁላችንም እንጎደው። በነገራችን ላይ አንድ እንሁን፣ አንከፋፈል፣ አንለያይ። አንድ ሆነን ራሳችንንም ሀገራችንንም ህዝባችንንም ማንነታችንም ሊያስከብር የሚችለውን ነገር እናድርግ። አንለያይ፣ አንከፋፈል። አንድ ጋር ሆነን እንኑር፣ በፍቅር እንኑር፣ ተሳስበን እንኑር፣ አንድ ጋር እንኑር። ይሄን የሚጠቅመን ነገ ጥለነው በምንለው ዓለም ውስጥ አብሮን የሚከተለውን ሲኦል የሚያስገባ ስራ አንስራ የሚል ነው መልእክቴ። ለሁላችሁም ለእህቶቼ፣ ለወንድሞቼ፣ ለአጠቃላይ ለሰው ልጅ ሁሉ ነው መልእክቴ። ይሄን ያለ መልእክት። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።